ኢትዮጵያ ውስጥ እጅን ባፍ የሚያስጭን የሚገርም ሆቴል ሊገነባ ነው። መቼ ነው የሚያልቀው? መቼ ነው የምጠቀመው ብላችሁ እስክትጓጉለት ድረስ በጣም ደስ የሚያሰኝ ሆቴል ነው። በዛሬ ቪዲዮአችን የማሳያችሁ ነገር በዚህ ሆቴል ውስጥ ምን ምን ማግኘት እንደሚቻልና ምን ምን ማድረግ እንደተከለከለ ባጭሩ ነግራችኋለሁ። በዚህ ሆቴል ውስጥ ምን ምን አይኖሩም? የመጀመሪያው ነገር ምንም አይነት የአልኮል መጠጥ አይሸጥም። በዚህ ሆቴል ውስጥ የትኛውም አይነት አልኮል ያላቸው መጠጦች ባህላዊም ይሁኑ ዘመናዊ 1%ም ይሁን 100% ምንም አይነት አልኮል የሚባል መጠጥ የማይሸጥበት የማይገባበት ሆቴል ይሆናል። ሁለተኛ፣ በዚህ ሆቴል ውስጥ ምንም አይነት ሙዚቃና ጭፈራ አይፈቀድም፣ አይከፈትም። የተለያዩ ሆቴሎችን ስትጠቀሙ የምትቸገሩት ነገር ቢኖር የተለያዩ ሙዚቃዎች፣ ጫጫታዎች፣ ጭፈራዎች እንዲሁም መሰል ነገሮች የሚረብሹና ሰላም የሚሰጡ አይሆኑም። በዚህ ሆቴል ውስጥ ግን እንደዛ የሚባል ነገር በፍጹም አይከሰትም። የሀገር ውስጥም ይሁን የውጭ ሙዚቃዎች በዚህ ሆቴል ውስጥ በጭራሽ አይከፈቱም። ሶስተኛ፣ የመኝታ አልጋ ለየትኛውም ሰው ከትዳር ውጪ አንድ ላይ አይፈቀድም። የትኛውም ሰው የዚህን ሆቴል አልጋ መጠቀም ሲፈልግ የጋብቻ ሰርተፊኬቱን ወይንም ደግሞ ማስረጃውን ማሳየት ይጠበቅበታል። ከዛ ውጪ ግን የትኛውም ያልተጋባ ሰው አንድ ላይ ማደር በፍጹም አይችልም። አራተኛ፣ በዚህ ሆቴል ውስጥ ረቡዕና አርብ ቁርስ የማይኖር ይሆናል። ምክንያቱ ደግሞ እነዚህ ቀናት የጾም ቀናት ስለሆኑ። ስለዚህ ረቡዕና አርብ ከምሳ ሰዓት ጀምሮ አገልግሎት የሚጀመር ይሆናል እንጂ ጠዋት ላይ ምንም አይነት አገልግሎት አይሰጥም። አምስተኛ፣ አለባበስ። በዚህ ሆቴል ውስጥ አገልግሎት እንድታገኙ ከተፈለገ ከበሩ ጀምሮ የምትለብሱት አለባበስ የሚታይ ይሆናል። ይህ ማለትም ሴቶች ገላቸውን የሚያሳይ ማለትም ከላይ ደረት አካባቢ፣ ከስር ደግሞ ከጉልበታቸው በላይ የሆነ የትኛውም አለባበስ አይፈቀድም። ልክ እንደዛው እምብርታቸውን የሚያሳይና የትኛውም ገላቸውን ያልሸፈነ የተቀዳደደ አለባበስ አይፈቀድም። ልክ እንደዛው ለወንዶችም ቦዲ መልበስ፣ ቁምጣ መልበስና የተለያዩ የእነሱን ሰውነት የሚያሳዩ አለባበሶችን መልበስ በፍጹም የተከለከለ ነው። ስድስተኛ፣ በዚህ ሆቴል ውስጥ የጾም ቀናት ውስጥ የፍስግ ምግቦችን በጭራሽ አታገኙም። ሮብና አርብን ጨምሮ የገና ጾም፣ የፋሲካ ጾምና በተለያዩ የጾም ቀናት ውስጥ የትኛውም ጾም ያለው ምግብ የማይሸጥና የማይቀርብ ይሆናል። ሰባተኛ፣ አደንዛዥ እጽ፣ ጫት፣ ሲጋራ፣ የተለያዩ እጾችን የሚጨምር ይሆናል። ስለዚህ በዚህ ሆቴል ውስጥ እንደዚህ አይነት ነገሮችን የማታገኙ፣ በተጨማሪም እነዚህን ነገሮች መጠቀምም ሆነ ይዞ መግባት የማይቻል ይሆናል። አሁን ደግሞ በዚህ ሆቴል ውስጥ ምን ምን ማግኘት እንደሚቻል የማሳያችሁ ይሆናል። የመጀመሪያው ነገር ከአልኮል ነፃ የሆኑ የትኛውም መጠጦች ማለትም ውሃ፣ ለስላሳና የተለያዩ መጠጦች የሚገኙ ይሆናል። ሁለተኛ፣ ምግቦች የሀገር ውስጥም ሆነ የውጭ ሀገር የተለያዩ ምግቦችን የምታገኙ ይሆናል። በተለየ ደግሞ የሀገር ውስጥ ባህላዊ ምግቦችን። ሶስተኛ፣ በርካታ የማደሪያ አልጋዎችና ክፍሎች። በዚህ ሆቴል ውስጥ መብላት መጠጣት ብቻ ሳይሆን ማደርም ከፈለጋችሁ ምቹ የሆኑ የመኝታ ክፍሎች የሚኖሩ ይሆናል። አራተኛ፣ ትልቅ ቤተ መጻሕፍት። በዚህ ሆቴል መብላት መጠጣት መተኛት ብቻ ሳይሆን ማንበብም ስትፈልጉ የተለያዩ መንፈሳዊና ዓለማዊ መጻሕፍትን በብዛት ልታገኙ ትችላላችሁ። አምስተኛ፣ መንፈሳዊ ሲኒማ። የተለያዩ መንፈሳዊ ፊልሞች፣ ድራማዎች፣ ዶክሜንተሪዎችን ማግኘት ይቻላል። በተጨማሪም የተመረጡና የተገመገሙ የሀገር ውስጥ ፊልሞችና የውጭ ሀገር ፊልሞች የሚታዩ ይሆናል። ሊሰመርበት የሚገባው በዚህ ሲኒማ ውስጥ የሚታየው የተመረጠና የተገመገመ ማለትም ምንም አይነት ኔጌቲቭ ሐሳብና መልእክት የሌለው ፊልሞች ብቻ ማለት ነው። ስድስተኛ፣ የተለያዩ በዓላት በድምቀት የሚከበሩበት ሆቴል ይሆናል። አዲስ ዓመትን ጨምሮ የገና በዓላት፣ የፋሲካ በዓላት፣ የጥምቀት በዓላት በበርካታ ሆቴሎች በጭፈራ በስካርና በተለያዩ ሁኔታዎች ሲከበሩ ይስተዋላል። በዚህ ሆቴል ውስጥ ግን ያለምንም ጭፈራ፣ ያለምንም ስካር፣ ያለምንም መጠጦች በመንፈሳዊ ሁኔታ የሚከበርበት
ቦታ ይሆናል። ሰባተኛ በዚህ ሆቴል ውስጥ የተለያዩ ሰርጎች፣ ምርቃቶች፣ ስብሰባዎች፣ ጉባኤዎችና አውደ ርዕዮች የሚቀርቡ ይሆናሉ። እነዚህም የሚያካትቱት የሲዲ ምርቃቶች፣ የመጽሐፍ ምርቃቶች፣ የተክሊል ሰርጎች፣ መንፈሳዊ ጉባኤዎች፣ ስብሰባዎችን በውስጡ የያዘ ነው። ስምንተኛ በቂ የመኪና ማቆሚያ ፓርኪንግ ይኖረዋል። ሰፋ ያለ ግቢ ስለሚኖረው ምንም ሳትሳቀቁ በመኪና የምትመጡት መኪናችሁን የምታቆሙበት ሰፊ ፓርኪንግ የሚኖረው ይሆናል። ዘጠነኛ ሴኩሪቲ 24 ሰዓት የሰዎች ጥበቃና ሴኩሪቲ ካሜራ የተገጠመለት ስለሆነ ያለምንም ሐሳብና ጭንቀት በሰላም ንብረታችሁና የእናንተ ደህንነትም የተጠበቀ ይሆናል። አስረኛ በዚህ ሆቴል ውስጥ በሙዚቃ ፋንታ የሚከፈቱት ዝማሬዎች፣ ክላሲካሎች፣ የተለያዩ ትምህርቶችና ስብከቶች ይሆናሉ። በስተመጨረሻም በዚህ ሆቴል ውስጥ ምቹ፣ ንጹህና መልካም መስተንግዶ አግኝታችሁ በሰላም ገብታችሁ የምትወጡበት፣ የማትረበሹበት፣ የማትጨናነቁበት፣ ስካር፣ ጭፈራ፣ ጫጫታ፣ ዓለማዊ ነገሮችን የማታገኙበትና በተቃራኒው ልክ ለስጋችሁ ምግብና መጠጥን እንደምታገኙ ለነፍሳችሁም የተለያዩ ዝማሬዎችን፣ ስብከቶችን፣ ትምህርቶችን፣ መጽሐፍቶችን፣ የተለያዩ አስተማሪ ነገሮችን አግኝታችሁ ወደ ቤታችሁ የምትመለሱበት አስደናቂ ሆቴል የሚሆን ይሆናል። ፈጣሪ ይህ ሆቴል በኢትዮጵያ ውስጥ ተገንብቶ ለፍጻሜ እንዲያደርሰን እንለምነዋለን። ይህ ሆቴል የሚገነባው ወደፊት በራሴ ይሆናል። ካልተቻለ ደግሞ ይህንን ነገር ኃላፊነት ወስዶ የሚገነባ ባለሀብት ይሆናል። ከዚህ ካለፈ ደግሞ ሶስተኛው በአክሲዮን የሚገነባ ይሆናል። ማለትም ይህንን ሐሳብ የሚደግፉ አቅም ያላቸው ሰዎች ተደራጅተው አንድ ላይ ሆነው አክሲዮን ገዝተው የሚገነቡት ይሆናል። እናንተስ ስለዚህ ሆቴል ምን ታስባላችሁ? ኮሜንት ላይ ጻፉልን። ሰላም እንዴት ናችሁ? በቅርብ ጊዜ ትልቅ የኦርቶዶክስ ተዋህዶ ሆቴል ልንገነባ ነው። የሆቴሉ ስም የተዋህዶ ልጆች ይሰኛል። በዚህ ቪዲዮ ላይ ሆቴሉ ምን እንዳካተተ ነው የምነግራችሁ። የመጀመሪያው በዚህ ሆቴል ምንም አይነት የአልኮል መጠጥ አይሸጥም። በተቃራኒው ለስላሳ መጠጦችና ከአልኮል ነፃ የሆኑ መጠጦች ብቻ የሚሸጡበት ሆቴል ይሆናል። ሁለተኛው ደግሞ በዚህ ሆቴል ረቡዕና አርብ የሚጾሙ ይሆናሉ። በዚህም ጠዋት ላይ ቁርስ አይኖርም። በተጨማሪም ደግሞ ቀኑን ሙሉ የጾም ምግቦች ብቻ የሚሸጡ ይሆናል። ሶስተኛ በዚህ ሆቴል ውስጥ ምንም አይነት ሙዚቃ አይከፈትም፣ አይስተናገድም። በተቃራኒው ቀኑን ሙሉ የሚሰማው መዝሙርና ስብከት ብቻ ይሆናል። አራተኛ በዚህ ሆቴል ውስጥ ማደር የሚፈልግ ወይንም ደግሞ አልጋ መያዝ የሚፈልግ ማደር የሚችለው ወይ ለየብቻ ነው ወይንም ደግሞ ባለትዳር የሆነ ሰው ብቻ ነው። አምስተኛ በዚህ ሆቴል ውስጥ የተለያዩ ጉባኤዎች የሚስተናገዱ ይሆናል። ለምሳሌ የመጽሐፍት ምርቃት፣ የመዝሙር አልበም ምርቃትና የመሳሰሉት ፕሮግራሞች የሚካሄዱ ይሆናል። ስድስተኛ ይሄ ሆቴል ትልቅ ቤተ መጻሕፍት እንዲኖረው ተደርጎ የሚሰራ ይሆናል። በዚህ ላይብረሪ ውስጥም 90% የሚሆን መንፈሳዊ መጽሐፍት ብቻ እንዲገቡበት ይደረጋል። ሰባተኛ በዚህ ሆቴል ውስጥ ጎዳና ተዳዳሪ ወይንም ደግሞ የተቸገረ ሰው ይዞ ለሚገባ ቅናሽ የሚደረግ ይሆናል። ስምንተኛ በዚህ ሆቴል ውስጥ ምንም አይነት ስርዓት አልባ አለባበሶች አይፈቀዱም። ይሄ ማለትም ሴቶችም ወንዶችም ሰውነታቸውን የሚያሳይ እንዲሁም ጋጠወጥ የሆኑ አለባበሶች የማይፈቀዱ ይሆናል። ለምሳሌ ሴቶች እምብርታቸውን የሚያሳይ፣ ገላቸውን የሚያሳይ፣ ቅርጻቸውን የሚያሳይ ማንኛውም አለባበስ አይፈቀድም። በተጨማሪም ወንዶችም ሰውነታቸውን የሚያሳይ እንደነ ቁምጣና ቦዲ ያሉ አለባበሶችን መልበስ አይችሉም ማለት ነው። ዘጠነኛ በዚህ ሆቴል ውስጥ ከገባችሁ በኋላ ስልክ መነካካት አይፈቀድም። ለምሳሌ አንድ ሰው ምግብ እየበላ ከሆነ ስልክ መንካት አይፈቀድለትም። በተጨማሪም ከጓደኞቻችሁ ጋር ከቤተሰቦቻችሁ ጋር ቁጭ ብላችሁ ስታወሩ ምንም አይነት ስልክ መነካካት አይፈቀድም። አስረኛ በዚህ ሆቴል ውስጥ በዓላት በደማቅ ሁኔታ የሚከበሩ ይሆናል። ለምሳሌም እንደነ ገና፣ ፋሲካ ያሉ በዓላት በመጠጥ በጭፈራና በስካር ሳይሆን በመንፈሳዊ ሁኔታ በታላቅ የሚከበሩ ይሆናል። 11ኛ ይሄ ሆቴል ሲኒማ የሚኖረው ሲሆን በዚህ ሲኒማ ውስጥ ደግሞ መንፈሳዊ ፊልሞች ብቻ
የሚታዩ ይሆናል። በተጨማሪም ስርዓታቸውን የጠበቁና አስተማሪ የሆኑ ሀገርኛ ፊልሞችም የሚስተናገዱ ይሆናል። በዚህ ሆቴል ላይ ያላችሁን ማንኛውም ሀሳብ፣ አስተያየት ካላችሁ ኮሜንት ላይ ጻፉልን። ይሄ ሆቴል በቅርብ ዓመታት ውስጥ በኢትዮጵያ ተሰርቶ ትልቅ ተወዳጅነትን እንደሚያተርፍ ሙሉ ተስፋ አለኝ። እግዚአብሔር ይፍቀድልን። በቀጣይ ቪዲዮ እስከምንገናኝ ድረስ ቻው።